ጤና ይስጥልን የከበረ ሰላምታችን በቃል ስፖርት ዩቲዩብ ቻናል ላይ ሆናችሁ ይሄን መረጃ ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ዋጋቸው ከምንም በላይ ውድ የሆነውን ሰላም፣ ፍቅር፣ ጤናም ለእናንተ ውድ አድማጮቻችን እንደ ሁልጊዜው ዛሬም ተመኝተናል። ከቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ነው የምንቆየው። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት መጨመር ይቻላል። በመረጃችን አሊያም በፕሮግራማችን ይዘትና በምደግፏቸው ክለቦች ዙሪያ ማለት ነው። አስቀድመን የአገር ቤት ጉዳይ ይዘናል። ውድ ቤተሰቦቻችን እናስደምጣችኋለን። በአውሮፓ የመረጃ ሰዓታችን ሰበሩ መረጃም የተጠናቀቀ ግን ይፋ የማይደረግ አንድ ሂደት አለ። በሪያል ማድሪድ የቡድን ዜናና ለእናንተ ውድ አድማጮቻችን የሳቱን ጥንቅር ይዘናል። የባርሴሎና ጥያቄ ውድቅ ተደርጓል። ተጫዋቹ በይፋ ኮንትራት ፈርሟል። ተጨማሪ መረጃዎችን በባርሴሎና በኩል ይዘናል። ከዛ ውጪ የአውሮፓ ታላላቅ ክለቦች ታላላቅ ተጫዋቾችና እንደተለመደው የዓለም ዋንጫ በዚህኛው የመረጃ ሰዓታችን ሰፊ ሽፋን ያገኛል። በዝውውር መስኮቱ በተወዳጁ የእንግሊዝ ፕሪሚየር ሊግ ከሻምፒዮንሺፕ ክለቦች ጀምሮ እስከ ፕሪሚየር ሊግ ተሳታፊ ክለቦች እንነግራችኋለን። በአጫጭር ስፖርታዊ ጥንቅሮቻችን ከቢግ ሲክስ ቶትናም ተጨማሪ ተጫዋች ሊያስፈርም ከስምነት ደርሷል። አስቀድመን እንመለከተዋለን። ማንቸስተር ሲቲ ኮከቦቹና ከዋክብቶቹ በበርካታ ክለቦች ሲፈለጉ እነሱም የሌሎች ክለቦችን ከዋክብት እያደኑ ይገኛሉ። ተጨማሪ መረጃዎችን ይዘናል። በቼልሲ በኩል አንድ የተረጋገጠ ጉዳይና ወደኋላ መለስ ብለን በቃል ስፖርት ዩቲዩብ ቻናል ለቼልሲያን አንድ ትዝታለን። ሊቨርፑል ምን አይነት ስህተት እየሰራ ነው እያስባለ ነው። ቡድኑ ይሄ ተከተለ ያለው የዝውውር ፖሊሲ በርካቶችን እያስቆጣ ነው፣ በተለይም ደጋፊዎችን። በሊቨርፑል ወቅታዊ ጉዳይ ላይ ተጨማሪ ጥንቅሮችን በቃል ስፖርት ዩቲዩብ ቻናል ይዘናል። ማንቸስተር ዩናይትድም ስለ ግንቦት ወር የሚለን ነገር አለ፣ በስፋት እንመለከተዋለን። የዩናይትድ ሌጀንዶች በተለይም እነ ኒኪ በት እንደዚሁም እነ ሮይኪን እና ፖል ስኮልስ ከዩናይትድ በተቃራኒ ያሉ ናቸው። ለየት ያለ ሀሳብ አለን እያሉ ይገኛሉ። የቡድኑን ቁልፍ ተጫዋቾች ኮቢ ሜኖ፣ ቤንያሚን ሼሽኮ እና ብሩኖ ፈርናንዴዝን እንዲሁም አንድ ሰውን በተመለከተ በጣም ልዩ ጥንቅር አሰናድተናል። ዩናይትዳውያን ቆዩን። በአርሰናል የመረጃ ሰዓታችን አርሰናልን ወረቀት ላይ እንዳታምኑት የሚል ሰው መጥቷል። ሜዳ ላይ ያደረጉንን እናውቃለን የሚል ከወደ ለንደን ክለብ ደግሞ የለም እንደዛ አይደለም እየተባለ ነው። ስለ አርሰናል ዓለም ለሁለት የተከፈለበትን ጉዳይ እናነሳዋለን። ተጋጣሚያቸው ፓሪሰን ዠርሜን ነው። ለቆመም ኳስ ተዘጋጅተናል እያሉ ነው። የባሎንዶር አሸናፊው ኦስማን ዴምቤሌ እስከ አሰልጣኝ ሉዊስ ኤንሪኬ ሾልኮ እስከወጣው የሚኬል አማርቲያን ንግግርና ለታሪክ የተዘጋጀ ስላለው ፓትሪስ ቬራ እንነግራችኋለን። በጣም ለየት ያሉ ጥንቅሮች በአርሰናል የመረጃ ሰዓት ይዘናል። የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታም በትልቁ ይጠበቃል። ልዩ ጥንቅር በጨዋታውም ዙሪያ ለአርሰናላውያንና ለፓሪስ ሰን ዠርሜን ደጋፊዎችም ይዘናል። ቃል ስፖርት ላይ ናችሁ፣ ላይክ ማድረግ እንዳይረሳ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። በኢትዮጵያ ፕሪሚየር ሊግ በአዲስ አበባ ስቴዲየም አንድ ጨዋታ ለመቋረጥ ተገዷል። የተቋረጠው የኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ ጨዋታ ነው። ምክንያቱ ውድ ቤተሰቦቻችን ዛሬ በመዲናዋ አዲስ አበባ እጅግ በጣም ከባድ ዝናብ መጣሉን ተከትሎ ነው ጨዋታ የተቋረጠው። ታዲያ አሁን ላይ የሊግ ካምፓኒው እንዳረጋገጠው መርሃ ግብሩ የቦታና የሰዓት ለውጥ አድርጌበታለሁ ብሏል። በ34ኛው ደቂቃ ላይ የተቋረጠው የኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ ጨዋታ በግንቦት 22 ቅዳሜ ማለት ነው ልክ 3:30 ሲል ከቁርስ በኋላ በአበበ ቢቂላ ስቴዲየም ይካሄዳል። የአዲስ አበባ ስቴዲየም መርሃ ግብሮች በተያዘላቸው ሰዓትና በቦታ ለውጥ በአበበ ቢቂላ ስቴዲየም ይካሄዳሉ ማለት ነው። የአዲስ አበባ ስቴዲየም የወላይታ ዲቻና የነገሌ አርሲ ጨዋታ ሐሙስ፣ እንዲሁም አዲስ አበባ ሐሙስ ግንቦት 27 በአዲስ አበባ ስቴዲየም እንደሚደረግ መወሰኑ ይፋ ተደርጓል። የአዲስ አበባ ስቴዲየም የአየር ሁኔታ ለጨዋታ በጣም አስቸጋሪ ነበረም። ሌላኛው መርሃ ግብር በሽረ መድረገነትና በሀዲያ ሆሳና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የነበረው ጨዋታ ነው። ይህ ጨዋታ አዳማ ላይ በነበረ አየር ሁኔታ ጥሩ መሆኑን ተከትሎ ተጠናቋል። ጨዋታው 1-1 ነው የተጠናቀቀው። በጨዋታው አስቀድሞ ኢዮብ አለማየሁ ሀዲያ ሆሳናን መሪ ያደረገ 35ኛው ደቂቃ ላይ፣ ሽረ መድረገነት በዳንኤል ዳርጌ 88ኛው ደቂቃ ላይ ግብ አስቆጥረው ጨዋታው 1-1 በሆናቸው ውጤት ተጠናቋል። እዛው አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ይህን መረጃ ለእናንተ ውድ አድማጮቻችን በምናደርስበት ሰዓት ፋሲል ከነማ ከሸገር ከተማ ጨዋታ እያደረጉ ነበር። እረፍት 0-0 ነው የተጠናቀቀው ጨዋታ። ከእረፍት በኋላ ያለውን ውጤት ጨምሮ በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ተጨማሪ አገር ቤት ስፖርት የጥንቅር ይዘን እንመጣለን። እናንተ ግን ውጤቱ እጃችሁ ላይ ካለ በተለይም የዚህ ጨዋታ በሀሳብ መስጫ ሳጥናችን ላይ ላኩልን። ዘ ስፔሻል ዋን
ጆዜ ሞሪኒዮ። አሰልጣኝ ጆዜ ሞሪኒዮ ወደ ቀድሞ ክለባቸው ሪያል ማድሪድ ለመመለስ ፊርማቸውን በዛሬው ዕለት አኑረዋል። ፖርቱጋል አሰልጣኝ ጆዜ ሞሪኒዮ ሪያል ማድሪድን ለሚቀጥሉት 3 ዓመታት ለማሰልጠን በዛሬው ዕለት ፊርማቸውን ነው ያኖሩት። አሰልጣኙ ሹመት ከሪያል ማድሪድ ፕሬዚዳንታዊ ምርጫ በኋላ ለህዝብ ይፋ ይደረጋል ተብሏል። የ63 ዓመቱ አሰልጣኝ ጆዜ ሞሪኒሆ ሪያል ማድሪድን ለሁለተኛ ጊዜ የሚረከቡ ይሆናል። ያኔ ሲረከቡ የነ ክርስቲያኖ ሮናልዶ ቡድን ነበረ። በርካታ ግብ አስቆጥሮም በአውሮፓ ውስጥ ከፍተኛ የነበረ አሁን ነው ሪያል ማድሪድ በባየር ሙኒክ በዚህ ዓመት ያሻሻለው ያንን ሪከርድም ጭምር በጣም በርካታ ግብ የሚያስቆጥር የሞሪኒዮ ቡድን የተመለከተ ነው በማድሪድ ነበር። ለማንኛውም የእሳቸው ሹመት እርግጥ ሆኗል። ፕሬዚዳንታዊ ምርጫው በኤንሪኬ ሪኬልሚ እና በፍሎሬንቲኖ ፔሬዝ መካከል ተደርጎ አሸናፊው ከታወቀ በኋላ የእሳቸውም ሹመት ይፋ ይደረጋል ተብሏል። ኤንሪኬ ሪኬልሚ በቀጣይ ፕሬዚዳንታዊ ምርጫውን ካሸነፍኩኝ ወደ ቡድኑ ማመጣቸው ተጫዋቾች ስፔናውያን ናቸው ማለታቸው ይታወቃል። ዛሬ ደግሞ ስም ጠቅሷል። የማንቸስተር ሲቲው ሮድሪ መሆኑን ሮድሪና ጥብቅ ወደዋለው እጅግ በጣም የተለየ ተጫዋች ነው። በፕሮፋይልም ደረጃ ለሪያል ማድሪድ አይነት የሚሆን አይነት ፕሮፋይል ያለው ተጫዋች ነው። እናም በሪያል ማድሪድ መጫወት ያለበት እያሉ ነው እሳቸው። ስለዚህ እኔ ፕሬዚዳንታዊ ምርጫውን ሳሸንፍ ከማንቸስተር ሲቲ ሮድሪን እናስፈርመዋለን ብለዋል። በነገራችን ላይ ፍሎሬንቲኖ ፔሬዝም እቅዳቸው እንደነበረ ይታወቃል። ትልቁ ልዩነት የተፈጠረው በማንቸስተር ሲቲ በኩል የሚጠየቁት ገንዘብ 1 ዓመት ለቆረው ተጫዋች ኮንትራቱ ላይ በጣም የተጋነነው የሚል ነበረ ሪያል ማድሪዶች ቅሬታ። በሲቲ በኩል ዋነኛ ቀዳቸው ተጫዋቹን ማቆየት ነው። ተጫዋቹ ደግሞ በግልጽ ለሪያል ማድሪድ የመጫወት ህልም እንዳለው በገደምዳሚውም ቢሆን ከዚህ በፊት አሳውቆ ነበረ። ሉዊስ ኤንሪኬ ሪኬልሚ ደግሞ በእርግጠኝነት ፕሬዚዳንታዊ ምርጫውን ካሸነፍኩኝ የመጀመሪያ ፈራሚ ይሆናል ብለዋል። ዛሬ በቀስቀሳቸው ላይ ጥሩ ያልሆነ ጊዜ እያሳለፈ ነው ሪያል ማድሪድ። ይሄ የዘንድሮ ብቻ አይደለም፣ ያምናም የሪያል ማድሪድ ጉዞ ጥሩ አልነበረም። ግን ዛሬ አፕዴት በሆነው የዓለማችን ውድ ክለቦች የዋጋ ሰንጠረዥ መሰረት አንደኝነቱ እንደተጠበቀ ነው። ገንዘቡም አድጓል። የሪያል ማድሪድ አሁናዊ ዋጋ 9.5 ቢሊዮን ዶላር ደርሷል። ፎርብስ መጽሔት ዛሬ የ2025-26 የውድድር ዓመት ከተጠናቀቀ በኋላ ክለቦች ካላቸው አቅም አንጻር ይህን ያህል ገንዘብ ያወጣል ያለው የሪያል ማድሪድ ነው። በጣም ለ10 ቢሊዮን ፓውንድ የቀረበ ሂሳብ ነው። ሪያል ማድሪድ አንደኛ ሲሆን ባርሴሎና ወደ 7.5 ቢሊዮን ዶላር ከፍ ብሎ የዓለማችን ውድ ሁለተኛው ክለብ ሆኗል። ዩናይትድ ወደ ሶስተኛ ወርዷል። ግን በጣም የሚያስገርመው የዩናይትድ ሶስተኛ መውረድ ሳይሆን ዩናይትድ ወደ 7.2 ቢሊዮን ዶላር አቅሙ አድጓል። የማንቸስተር ዩናይትድ እና ማንቸስተር ዩናይትድ የዓለማችን ሶስተኛው የእግር ኳስ ውድ ክለብ የእንግሊዝ አንደኛው ውድ ክለብ ሆኖ ቀጥሏል። አሁንም ሊቨርፑል በዓለም አራተኛ በእግር ኳስ ክለብ፣ በፕሪሚየር ሊግ ሁለተኛ፣ ፒኤስጂ በዓለም አምስተኛ ነው፣ ባየር ሙኒክ ስድስተኛ፣ ማንቸስተር ሲቲ በዓለም ሰባተኛ በእንግሊዝ ሶስተኛ ውዱ ክለብ፣ አርሰናል በዓለም ስምንተኛ ውዱ ክለብ በእንግሊዝ አራተኛ ውዱ ክለብ፣ ቼልሲም በዓለም ዘጠነኛ በእንግሊዝ አምስተኛው፣ ቶትንሃም በዓለም አስረኛ በእንግሊዝ ስድስተኛው ውድ ክለብ ሆነዋልና በዓለም አቀፍ ደረጃ የሪያል ማድሪድ ብራንድ አሁንም በአንደኝነት እንደቀጠለ ነው። በእንግሊዝ ክለቦች ደግሞ የዩናይትድ ከዓለም ሶስተኛ በእንግሊዝ አንደኛ ሆኖ ቀጥሏል። አትሌቲኮ ማድሪድ በባርሴሎና የቀረበለትን የ1 ሚሊዮን ዩሮ የዝውውር ሂሳብ እንደማይቀበል ይፋ ተደርጓል። ወደ ቤተሰቦቻችን በአትሌቲኮ ማድሪድ በኩል ተጫዋቹን የመሸጥ ፍላጎት እንደሌላቸው ይታወቃል። ግን የመጣባቸው ባርሴሎና ተጫዋቹ ራሱ መልቀቅ የሚፈልግ አይነት ሰው ሆነባቸው። ዛሬ 100 ሚሊዮን ዩሮ በይፋ ቀርበው ነበረ። እንደማይቀበሉት በርከት ያሉ ምንጮች አረጋግጠዋል። በተለይም በቂ አይደለም በሚል በባርሴሎና በኩል ተጨማሪ ጥያቄዎችን ያቀርባሉ ተብሎ ይታሰባል። ዩሊያን አልቫሬዝ አስቀድሞ ለክለቡ የልቀቁን ጥያቄና ባርሴሎናን መቀላቀል እንደሚፈልግ አሳውቆ ነበር። ስለዚህ ሰሞኑን አንድ ሰበር መረጃ በዚህ ዝውውር ዙሪያ በቃል ስፖርት ዩቲዩብ ቻናል ይኖረናል ማለት ነው። ለመሆኑ የአትሌቲኮ ማድሪድ ሰዎችን ለብስጭት ዳርጓል የተባለው ጉዳይ ምንድን ነው የሚለውን ደግሞ እናጋራችሁ። ባርሴሎና ዩሊያን አልቫሬዝን ለማስፈረም ለአትሌቲኮ ማድሪድ 100 ሚሊዮን ዩሮ ማቅረቡ መዘገቡ አይዘነጋም። አትሌቲኮ ማድሪድ በበኩል እየተፈጠረ ባለው ነገር ደስተኛ ለመሆናቸው ሲገለጽ ነበረ። ከደቂቆች በፊት አትሌቲኮ ማድሪድ ይፋዊ መግለጫ አለን ጠብቁን የሚል አጭር ጽሑፍ በማህበራዊ ትስስር ገጻቸው አጋርተዋል። ክለቡ ከደቂቆች በኋላ ያልተለመደ መግለጫ በይፋዊ ማህበራዊ ትስስር ገጹም ለጥፏል። ክለቡ መግለጫው ማያያዣ የባርሴሎና ተጫዋች ላሚን ያማል እና ፔድሪ አትሌቲኮ ማድሪድን መለያ ለብሰው የሚያሳይ ምስል ተጠቅሟል። ክለቡ ያሰፈረው ጽሑፍም
ሂር ዊ ጎ የሚለውን የተለመደውን የፋብሪዞ ሮማኖ ተጫዋቾች ዝውውር ሲፈጽሙ ያለውን መረጃ ጽሁፍ የሚጠቅስና ለባርሴሎና የዝውውር ጥያቄ ያቀርበናል ሲል ይነበባል። አክሎም ያቀረብነው 4 የኮንሰርት ትኬት ኤቢሲ ዓመታዊ ክፍያና 2 ከረጢት የሱፍ ፍሬ ነው፣ ምላሹን እንጠብቃለን ብለው ባርሴሎና ላይ ተሳልቀውባቸዋል። አሁን ማህበራዊ ሚዲያ ላይ በነገራችን ላይ አትሌቲኮ ማድሪዶች ምን እያደረጉ ነው? በዛ ላይ ደግሞ ከእግር ኳስ አሰራር ውጪ እንዴት እንዲህ አይነት ጽሁፍን ያውም በኦፊሻል ገጻቸው ያወጣሉ? ያቀረብነውም 4 የኮንሰርት ትኬት እና የሱፍ ፍሬ ነው፣ ባርሴሎና በዚህ ተጫዋቾቹን እንዲሸጥልን የሚል ጥያቄ አቅርበው ዓለም አቀፍ መነጋገሪያ ሆነዋልና የአትሌቲኮ ማድሪድ እና የባርሴሎና ግንኙነትን በእግር ኳሳዊ ውጭ በሆነ መንገድም እንዳያበላሸው በርካቶች ስጋት አላቸው። አንቶኒ ጎርደን በይፋ ለባርሴሎና ፊርማውን አኑሯል። ባርሴሎና እና ኒካስል ዩናይትድ በሁሉም ነገር ከስምምነት ከደረሱና የሕክምና ምርመራውን ካጠናቀቀ በኋላ በ80 ሚሊዮን ዩሮ በዛሬው ዕለት ፊርማውን አኑሯል። በነገራችን ላይ በዝውውሩ በኩል የሚጸድቀው ጁን 15 ነው። አሁን ላይ ዝውውሩ ተጠናቋል። ግን እነኚህ ሁሉ ሰነዶች በዝውውር መስኮቱ ላይ ፊፋ የሚያጸድቅላቸው ልክ የዝውውር መስኮቱ እንደተከፈተ ነው። ግን ክለቦች ዝውውሮችን መፈጸም ይችላሉ። በዚሁ አጋጣሚ አንቶኒ ጎርደን ዝውውር እንዴት ተፈጸመ የሚለው ስላሉ ነው። ጎርደን ወደ ባርሴሎና የሚያደርገው ዝውውር በይፋ ተጠናቋል። በጣም ያልተጠበቀ ዝውውር ይመስለኛል። በጣም የፈጠነ በቶሎ የተጠናቀቀ። ባርሴሎናም በቀጣይ ውድድር ዓመት ሻምፒዮንስ ሊግን ለማንሳት ካላቸው ህልም አንጻር ከአሁኑ ቡድኑም በደንብ እያጠናከሩት ነው። ባርሴሎና ከእንግሊዝ ፕሪሚየር ሊግ ክለቦች የሚያስፈርማቸው ተጫዋቾች ግን ብቸኛው ይህ አይደለም ይላል የስካይ ስፖርት ዘገባ። በተለይም ከወደ ጣሊያንም የወጡ የመረጃ ምንጮች ዛሬ በስፋት ባርሴሎና የቼልሲውን ማርክ ኩኮሪያን ሁኔታ እየተከታተለ ነው የሚል መረጃን በስፋት ወጥቷል። ኩኮሪያ በራሱ አፍ የተነፈሰው አንድ ነገር አለ። ለሪያል ማድሪድ መቼም እንደማይጫወት ግን ምርጫው በባርሴሎና መጫወት እንደሆነና ህልሙ እንደሆነ ተናግሯል በይፋ። እቺ ንግግሩ በእርግጥ ቼልሲ ቤት አላስቀጣችሁም፣ ግን በርካቶች ይቀጣል ብለው እየጠበቁ ነበረ። በእርግጥ ኤንዞ ፈርናንዴዝን የቀጣ ነው በክለብ ውስጥ ባሳደረው በማይሆን ንግግሩ እንጂ የማድሪድን ስም በመጥቀሱ አይደለም ማለታቸው ይታወቃል። እናም የባርሴሎናን ስም ስለጠቀሰ አንቀጣውም ማለታቸው ይታወቃል። ቼልሲ በወቅቱ ባርሴሎና መጫወት ህልሙ እንደሆነ በግልጽ ነው የተናገረው። ባርሴሎናዎችም ሁኔታውን እየተከታተሉ ነው። እንዳልኳቸው የባርሴሎና ህልም ቀጣይ ዓመት ስለ ላሊጋ ጭንቅ አይደለም፣ የአውሮፓ ሻምፒዮንስ ሊግ መምጣት አለበት የሚለው ግን በትልቁ ዝውውሮች ላይ እንዲሳተፉ እያደረገ ነው። አሁን አይናቸውን ኩኮሪያ ላይ ጥለዋል። የቀድሞ የባርሴሎና ፕሬዚዳንት ጆሴ ባርቶሜዮ እኔ በዝውውር መስኮቱ ላይ የገጠሙኝ በርካታ ነገሮች አሉ ይላሉ እሳቸው። አንዱ የገጠመኝ ነገር አሉ እሳቸው የባርሴሎና ፕሬዚዳንት እያሉ 400 ሚሊዮን ዩሮ ያኔ ነው ውድ ቤተሰቦቻችን ሜሲ ባርሴሎና 2020 በፊት ማለት ነው 400 ሚሊዮን ዩሮ ቀርቦልኝ ነበረ ብለዋል እሳቸው። 400 ሚሊዮን ዩሮ ቀርቦልኝ ነበር፣ ከዛኛ 700 ሚሊዮን ዩሮ በታች ተጫዋቹ እንደማንሸጠው ነገር ናቸው ለዛ ክለብ። እመኑኝ ያ ክለብ ማንቸስተር ሲቲ ግን አይደለም ብለዋል እሳቸው። ስም ጠርተው ነው የሲቲን አይደለም ብለዋል። ኔማር በወቅቱ ክለቡን ለቀቀ። በርካቶች የተደናገጡበት አጋጣሚ ነበረም። እናም ከዛ በኋላ እኛ እሱን ለመተካት ወደ ገበያው ወጣን። 2 ተጫዋቾችን አገኘን ገበያው ላይ። አንደኛው ኬሊያን ምባፔ፣ ሁለተኛው ኦስማን ዴምቤሌ ነበረ። ቦርዱ በኦስማን ዴምቤሌ ተስማምቶ ኬሊያን ምባፔን ተው ነው። እናም ስህተት ነበረ ወይ ኬሊያን ምባፔን አለመምረጣችሁ ሲባሉ እሳቸው እስካሁን ባሎንዶር የወሰደው ዴምቤሌ ነው ምንም እንኳን በባርሴሎና ባይሆንም ሲሉ ምርጫቸው ልክ እንደነበረ ተናግረዋል። ቤርናንዶ ሲልቫ ከማንቸስተር ሲቲ በነፃ ከለቀቀ በኋላ ቀጣይ መዳረሻው ከሳውዲ አረቢያም ከአሜሪካ ሜጀር ሊግ ሶከርም ለየት ባለ መንገድ አውሮፓ ውስጥ ያውም ስፔን ውስጥ የመሆን እድሉ በጣም ሰፊ ነው ተብሏል። ተጫዋቹ በይፋ ምርጫውን አላሳወቀም። ነገር ግን ውይይቶች እያደረገ የሚገኘው ሞር ከባርሴሎናና ከአትሌቲኮ ማድሪድ ሰዎች ጋር ነው እየተባለ ይገኛል። ቤርናንዶ ሲልቫ ወደ ስፔን መዘወርና ሻምፒዮንስ ሊግ ተሳታፊ የሆነን አንድን ክለብ መቀላቀል ይፈልጋል እየተባለ ነው። ዩቬንቱስ የጣሊያኑ ክለብ የተጫዋቹ ፈላጊ ነው። ማይሰርቴ የሚያገኘውን የ12 ሚሊዮን ዩሮ የጣር ዓመታዊ ደሞዝ የሚፈልግ ቢሆንም ለሚመርጠው ትክክለኛ ክለብ ሲል ግን የደሞዝ ቅናሽ ሊያደርግም ይችላል እየተባለ ነው። የቤርናንዶ ሲልቫ መዳረሻ ሞር የስፔን ክለቦች የመሆን ዕድላቸው ሰፊ ነው። መረጃው የታማኙ የዜና ምንጭ ጣሊያናዊ ጋዜጠኛ ፋብሪዚዮ ሮማኖ ነው። የዓለም ዋንጫ
ጁን 11 ይጀምራል። ውድ ቤተሰቦቻችን ቀጣይ ወር በገባ በ11ኛው ቀን ማለት ነው። ውድ ቤተሰቦቻችን ሊዮኔል አንድሬስ ሜሲ፣ ክርስቲያኖ ሮናልዶ እንደ ኔይማር ያሉ ከዋክብቶችን በእግር ኳስ ዓለም ሀገራቸውን ወክለው ያውን በትልቅ መድረክ ለአንዴና ለመጨረሻ ጊዜ ለአንዴ እንኳን አለም ለመጨረሻ ጊዜ ሲጫወቱ እናያለን። ሜሲ ሎጂካሊ ስናየው ዋንጫውን የማንሳት እድል ላይ ባልልም፣ ነገር ግን እስኪ እናያለን የሚሆነውን ሲል ክርስቲያኖ ሮናልዶ ይሄ የኔ የዓለማችን ምርጡ የዓለም ዋንጫ ይሆናል፣ በ41 ዓመቴ ነው የምጫወተው፣ ፍጹም የተለየ አጋጣሚ ይሆናል ይላል። ኔይማር ጁኒየር ደግሞ ለእኔ ይሄ ለብሔራዊ ቡድን የምፈጸመው የመጨረሻ ገድል ነው፣ ህልሜም ዋንጫውን ማንሳት ነው ብሏል። የነኚህ ከዋክብቶች መጨረሻ በዓለም ዋንጫ ቢነግስ አንዱ እንጂ ሁሉም መንገስ አይችሉም። ከነገሰ ግን የሮናልዶ ፖርቱጋል፣ የሊዮኔል አንድሬስ ሜሲ አርጀንቲና ወይንስ የኔይማር ጁኒየሯ ብራዚል? በሐሳብ መስጫ ሳጥናችን ላይ በቃል ስፖርት ዩቲዩብ ቻናል አጋሩን። በዓለም ዋንጫ የአርጀንቲና ብሔራዊ ቡድን የመጨረሻ ዓለም ዋንጫ አሸናፊ ነው። የ2022 የካታር የዓለም ዋንጫ ማለት ነው። ከ4 ዓመት በኋላ ሲደረግ በዛ የዓለም ዋንጫን ከፍ አድርጎ በሳመው የአርጀንቲና ብሔራዊ ቡድን ውስጥ ምርጥ የነበሩና የቡድን ወሳኞች የሉም። ፍራንኮ አርሜኒ፣ ጀርሚን ፔላዝ፣ ማርኮስ ኡክነ፣ ጆን ፎየት፣ ጎይ ሮድሪጌዝ፣ አሌሃንድሮ ጎሜዝ፣ አንሄል ዲማሪያ፣ ፓውሎ ዲባላ እና ጆዋኪን ኮሪያን የመሳሰሉ ኮከቦች ከአርጀንቲና ብሔራዊ ቡድን ስብስብ ውጭ ናቸው። በእርግጥ የአርጀንቲና እንደውም ብዛም የገነነ ስም ያላቸው ጥቂት ናቸው። ምናልባት የአኔል ዲማሪያ ሊጠቀስ ይችላል እንጂ የዓለም ዋንጫ ስብስብ ውስጥ አለመኖር ያው ከብሔራዊ ቡድንም የለም። በእርግጥ እሱ እንደ አጠቃላይ ግን በርካታ ብሔራዊ ቡድኖች የጠሯቸው ጥሪዎች በተወሰነ መንገድ አነጋጋሪ እንደነበሩ ይታወቃል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ውድ ቤተሰቦቻችን የሰዓቱን አጫጭር ስፖርታዊ ጥንቅሮች ለእናንተ ውድ አድማጮቻችን እያጋራ እንገኛለን። በቃል ስፖርት ዩቲዩብ ቻናል ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። እናንተ ደግሞ ላይክ ብታደረጉን ለእኛ በብዙ ያግዘናልና ላይክ እያደረጋችሁን በተለይም በብዛት ከ7,000 እስከ 10,000 ተመልካች አለ። ቢያንስ ግማሻችሁ እንኳን ላይክ በማድረግ አጋር እንድትሆኑ እየጠየቅን ወደ ፕሪሚየር ሊግ መረጃ ተሻገርን። ቃል ነኝ፣ አብራችሁን ቆዩን። ወልቭስ የመጀመሪያው ፈራሚን አግኝቶታል። ውድ ቤተሰቦቻችን ወልቭስ ከፕሪሚየር ሊግ የወረደው ቡድን ወልቭስ የመጀመሪያ ፈራሚው ኬረን ትሪፔር ሆኗል። በነፃ ክለቡን ከለቀቀ በኋላ ትሪፔር የ2 ዓመት ውል በክለቡ ፈርሟል። እስከ 3 ዓመት የማራዘም አማራጭ አለው። የሕክምና ምርመራውን በማስከተል እንግዲህ የወልቨርሃምፕተን ተጫዋች መሆኑ ይፋ ይደረጋል። የቀረው የሕክምና ምርመራ ብቻ ነው። ስለዚህ ወራጁ ወልቭስ የመጀመሪያው ፈራሚ ኬረን ትሪፔር ሆኗል። የፉልሃሙ ተጫዋች ሃሪሰን ሬድ ከሊቨርፑል ጋር በነበረ ጨዋታ ላይ በጣም አስደናቂ ግብ አስቆጥሮ ነበረ። የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ግብ ተብላ ተመርጣለች። ምናልባት እቺ ግብ ሊቨርፑል ከፉልሃም ያደረጉት ጨዋታ ላይ ብትቆጠርም እጩ አድርገው ከቀረቡ ግቦች ውስጥ እንግዲህ በቃል ስፖርት ዩቲዩብ ቻናል ላጋርተናችሁ በርካቶች መርጠዋት ነበረ። ምናልባት የተለየ ምርጫ ከነበራችሁ በዓመቱ ውብ ግብ ዙሪያ ልታጋሩን ትችላላችሁ። ከዛ በዘለለ ዲያቺ ካማዳ 29 ዓመቱ ላይ ይገኛል። ክሪስታል ፓላስ የኮንፈረንስ ሊግ ዋንጫን እንደወሰደ ይታወቃል። በነገራችን ላይ ሁለተኛ የአውሮፓ መድረክ ዋንጫውን ነው። ይሄም በ2021-22 ከፍራይቡርግ ጋር ኤሮፕ ሊግን ካሳካ በኋላ እነሆ ከ4 ዓመት በኋላ 2025-26 የውድድር ዓመት ደግሞ ከክሪስታል ፓላስ ጋር ከኦሊቨር ግላስነር ጋር ሆኖ በድጋሚ ወስዷል የኮንፈረንስ ሊግን ዋንጫ። በነገራችን ላይ ኦሊቨር ግላስነር የኤሮፕ ሊግ ዋንጫን ከፍራይቡርግ ጋር እሳቸውም ከሱ ጋር ተመልሰው እዚሁ ደግሞ በክሪስታል ፓላስ ኮንፈረንስ ሊግን ወስደዋልና አሰልጣኙና ተጫዋቹ አብረው የአውሮፓ ምሽቶች ላይ እየደመቁ ነው። የአንዲ ሮበርትሰን ዝውውር እንደሚፈጸም ከተረጋገጠ በኋላ በነፃ ወኪል ሊቨርፑልን ከለቀቀና በነፃ ዝውውር ቶትናም እንደሚቀላቀል ከተረጋገጠ በኋላ ቶትናም ሌላ ተጫዋች ለማስፈረም ከስምነት ደርሷል። ቶትናም ሆትስፐርስ ማርኮ ሴኔስን በነፃ ወኪል ከበርንማውዝ ሊያስፈርመው ከስምነት ደርሷል። የ4 ዓመት ኮንትራት በቶትናም ሆትስፐርስ ቤት እንደሚፈርም የተረጋገጠው ተጫዋቹ ከአንዲ ሮበርትሰን በመቀጠል ክለቡን የሚቀላቀል ተጫዋች ሆኗል። ሴኔስ ሁሉንም ነገሮች አስቀድሞ የተቀበለና ክለቡ ከተረፈ ልክ እንደ አንዲ ሮበርትሰን ሁሉ ሊቀላቀል ተስማምቶ የነበረ ነው። በርንማውዝ ተጫዋቹ ለማቆየት ያደረጉት ጥረት አልተሳካላቸውም። በነፃ ነው ያጡት። በጣም ትልቅ ተጫዋች በነፃ አጥተዋል። በነገራችን ላይ ምንም ጥያቄ የለውም። ከዚህ ጋር በተያያዘ ውድ ቤተሰቦቻችን በቶትናም ሆትስፐርስ በኩል አሰልጣኝ ሮቤርቶ ዲዘርቢ ራሳችንን በደንብ እናጠናክራለን ማለታቸው ይታወቃል። መትረፋቸውን ካረጋገጡም በኋላ የሲቲ
ኮከቦች ከአሰልጣኝ ፔፕ ጋርዲዮላ መልቀቅ በኋላ ስለ ቆይታቸው ማረጋገጫ አልተገኘላቸውም። ጥቂቶቹ አንደኛው ሮድሪ ነው። በግልጽ በአዲሱ አሰልጣኝ ሪኬልሚ በኩል ፕሬዚዳንታዊ ምርጫውን ካሸነፍኩኝ ከሲቲ ያስኮበልለዋለሁ ማለታቸው ይታወቃል። አሁን ደግሞ አትሌቲኮ ማድሪዶች የቡድኑ ወሳኝና ቁልፍ ተጫዋቾቻቸውን እያጡ ነው። አንቷን ግሪዝማንን ለቀዋል። አሁን ደግሞ ዩሊያን አልቫሬዝን ድርድር ላይ እንዳሉ ይታወቃል። ያው ስምነት ላይ ባይደረስም ከባርሴሎና ጋር። ስለዚህ ኮከቦቻቸውን ለመተካት ከሲቲ ነው ዩሊያን አልቫሬዝን ያን የወሰዱት። አሁንም መለስ ብለዋል ወደ ሲቲ። እናም ታይጃኒ ራይንደርስን እየተመለከቱ ይገኛሉ። በቀጣይም ድርድር ለማድረግ ፍላጎት አላቸው ተብሏል ከማንቸስተር ሲቲ ጋር በታይጃኒ ራይንደርስ ጉዳይ ላይ ማለት ነው። ዘንድሮ ጅማሮ ላይ ጥሩ ነበር። በኋላም ላይ ግን የፔፕ ጋርዲዮላ ቁጥር አንድ መሆን ተስኖት ነበረ በቦታው ላይ። የአትሌቲኮ ማድሪድ አሁን ግን ቁጥር አንድ ኢላማ ሆኗል። ምናልባት አትሌቲኮ ከተሳካላቸውም ከዩሊያን አልቫሬዝ በመቀጠል የወሰዱት በጣም ምርጡ ተጫዋች ሊሆን ይችላል ከማንቸስተር ሲቲ። ማንቸስተር ሲቲ ፔፕ ጋርዲዮላን ከለቀቀ በኋላ ወደ ቡድኑ ይመጣሉ ተብሎ ከሚጠበቁት ውስጥ በግንባር ቀደምትነት ስሙ የተጠቀሰው የኖቲንግሃም ፎረስቱ ኤሊዮት አንደርሰን እንደሆነ ይታወቃል። ግን ሌሎችም የሚመለከቷቸው ተጫዋቾች አሉ። አሁን ላይ ማንቸስተር ሲቲ የሾመው አሰልጣኝ የቀድሞ የቼልሲ አሰልጣኝ ነውና በተለይ ማሬስካ በቼልሲ ሳሉ ምርጦቻቸውን ለማስኮብለል እቅድ አላቸው ወደ ሲቲ እየተባለ ነው። ይሄኛውም በባርሴሎና ይፈለጋል ዝርዝር ውስጥ አለ የተባለው ማርክ ኮኮሪያ ነው። በእርግጥ ኮኮሪያ ቼልሲን ከለቀቀ ወደ ባርሴሎና ወይንስ ወደ ሲቲ የሚለው ጥያቄ ሆኖ ሳለ አሰልጣኙ ግን ተጫዋቹ እንዲቀላቀላቸው ይፈልጋሉና በዝርዝራቸው ውስጥ አካቶታል። ኒኮ ራይሊ በዛ ቦታ ላይ አለ። ገና ታዳጊ ነው። በመጀመሪያ ዓመቱ ግን የእንግሊዝ ፕሪሚየር ሊግ ወጣቱ ምርጥ ተጫዋች ተብሎ እንደተሸለመም ይታወቃል። ከዚህ ጋር በተያያዘ የሲቲ ቦርድ ማሬስካ የሚያቀርቧቸውን እጮች ላይ ምን አይነት ግምገማ ያደርጋሉና ያመጡላቸዋል የሚለው በትልቁ ይጠበቃል። በዛው የቼልሲን መረጃ እንቀጥል። የጀርመኑ ክለብ ባየር ሙኒክ ኒኮላስ ጃክሰንን ወደ ክለቡ ቼልሲ መመለሱን በዛሬው ዕለት ይፋ አድርጓል። ሴኔጋላዊ አጥቂ ኒኮላስ ጃክሰን በተጠናቀቀ ውድድር ዓመት በባየር ሙኒክ በውሰት ማሳለፉ አይዘነጋም። ባየር ሙኒክ ተጫዋቹን በቋሚነት ላለማቆየት መወሰናቸው ተገልጿል። ባየር ሙኒክ ጃክሰንን በ65 ሚሊዮን ዩሮ በቋሚነት የማስፈረም አማራጭ ነበራቸው፣ ግን ትተውታል ያንን እና ማስገዳጅ አንቀጽ ውስጥም እንዳይገቡ የተጫዋቹን የጨዋታ ቀንና ሰዓት እንደገደቡ ይታወቃል። ይህንን እንደሚያደርጉ በእርግጥ አስቀድሞም ተናግረው ነበረ እሳቸው ፕሬዚዳንቱ። አሁን ላይ ታዲያ ውሉ መጠናቀቁን ተከትሎም መልሰውታል። ምናልባት ለቼልሲ ደጋፊዎች ግን አንድ ተጨማሪ መረጃ እናንሳ። እነሆ 5 ዓመት ሆነው ውድ ቤተሰቦቻችን ሜይ 29 2021 ልክ በዛሬዋ ቀን ሜሰን ማውንት አሲስት አደረገ፣ ከሃቨርዝ አስቆጠረ 42ኛው ደቂቃ ላይ በዛው ጨዋታው ተጠናቀቀ። 1-0 ሲቲ አሸንፎ ከቼልሲ የአውሮፓ ሻምፒዮንስ 1-0 ቼልሲ አሸንፎ ከሲቲ የአውሮፓ ሻምፒዮንስ ሊግን ዋንጫ የነጠቁባት ምሽት ነበረች። ቅጽበቷን የምታስታውሱ የቼልሲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ የወቅቱን ስሜታችሁን አጋሩን። ሊቨርፑል በበርካቶች ዘንድ የዝውውር ፖሊሲው እየተወቀሰ ይገኛል። ምንም እንኳን ከአምና ጀምሮ የዝውውር ፖሊሲያቸው ቢወቀስም አሰልጣኝ አርኔ ስሎት ግን የሸጥነውንም አቀናንሱልን፣ 450 ሚሊዮን ፓውንድ አወጡ አትበሉን፣ እኛ ሸጠን ያገኘነውስ ገንዘብ ማለታቸው ይታወቃል። አሁን ደግሞ በቅርብ ዓመታት ውስጥ እየሸጧቸውና እየለቀቋቸው ባለው ተጫዋቾች በርካቶች ቅሬታ አላቸው። በተለይም ሊቨርፑላውያንና ገለልተኛ የሚዲያ ሰዎች ብዙዎች እንግዲህ ቅሬታ የሚያቀርቡት አንደኛ ኮንትራታቸው ሊጠናቀቅ ያሉ ተጫዋቾችን ወይ አይሸጧቸውም በነፃ ነው የሚለቋቸው የሚል ሲሆን፣ ሁለተኛው ደግሞ የለቀቋቸውን ተጫዋቾች በትክክለኛ ፕሮፋይል ባለው ተጫዋች እየተኩ አይደለም የሚል ነው። የሳላ በነፃ መልቀቅ የተጋነነ ደሞዝ እየከፈልን ስለሆነ የሚል ሰበብ አቅርበው እስከ 30 ሚሊዮን ዩሮ ሊገኝበት የሚችልን ተጫዋች በነፃ ለቀቁት። አሁን ደግሞ ኮናቴን እስከ 50 ሚሊዮን ዩሮ ሊያስገኝ የሚችል አይነት ተጫዋችን ቢሸጡት በነፃ ለቀቁት። ከዛ ውጪ አምና እንደ ትሬንት አሌክሳንደር አርኖልድ ያለን ተጫዋች ሲለቅ ሊቨርፑል ሪያል ማድሪድ በክለቦች ዓለም ዋንጫ አሳትፈዋለሁ ብሎ 10 ሚሊዮን ዩሮ ከፈለ እንጂ በነፃ ማግኘት ይችል ነበር። ሪያል ማድሪድ 75 ሚሊዮን ዩሮ የወቅቱን የገበያ ዋጋ ያሟላ ነበርና ያም ኦልሞስት በ10 ሚሊዮን ዩሮ ያጡት ተጫዋች ነውና ዛሬ ደግሞ ኮናቴን አጡ ሊቨርፑሎች በነፃ። የሊቨርፑል የተጫዋች አያያዝ ፖሊሲ በበርካቶች ዘንድ እየተተቸ ነው። አሁን ሳላን የመተካት እንደ ቡድንም ይሁን በግለሰብ ኮናቴን የመተካት ስራ ውስጥ ሊቨርፑል በግልጽ ገብቷል። የሊቨርፑል የዝውውር ፖሊሲ ደግሞ አርኔ ስሎት ይሰናበትልን ከሚል ሊቨርፑላውያን በላይ አሁን ደግሞ የዝውውር ፖሊሲው በርካቶችን እያሰጋ ይገኛል። በአሰልጣኝ
ማይክል ካሪክ የሚመሩት ማንቸስተር ዩናይትዶች የወራ ግንቦት የወሩ ምርጣቸውን ይፋ አድርገዋል። በዚህ መሰረት የቡድኑ አምበል ብሩኖ ፈርናንዴዝ የወሩ ምርጥ ተጫዋች ተብሎ ተመርጧል። ብሩኖ ፈርናንዴዝ በወሩ ለማንቸስተር ዩናይትድ ባደረገው ጨዋታ 1 ጎል አስቆጥሮ 2 አመቻችቶ አቀብሏል። ፈርናንዴዝ በውድድር ዓመቱ ለሶስተኛ ጊዜ ክለቡ የወሩ ምርጥ ተጫዋች ሲባል የእንግሊዝ ፕሪሚየር ሊግ የወሩ 6 ጊዜ የሳምንቱ 6 ጊዜ ምርጥ ተጫዋች ተብሎ እንደተመረጠ ይታወቃል። የማንቸስተር ዩናይትድ ደግሞ የወሩ 3ኛ ጊዜው ነው ይሄንን ሲያሳካ። ብሪያን ቤሞ፣ ብሩኖ ፈርናንዴዝ፣ ብሪያን ቤሞ፣ ማቲያስ ዴላይት፣ ሃይደን ኤቨን፣ ፓትሪክ ዶርጎ፣ ቤንያሚን ሼሽኮ፣ ብሩኖ ፈርናንዴዝ፣ ካዜሜሮ መልሶ ደግሞ ብሩኖ ፈርናንዴዝ እያለ ይቀጥላል። በማንቸስተር ዩናይትድ ከመጀመሪያው ወር ኦገስት እስከ ሜይ ባለው ጊዜ ማለት ነው። በእርግጥ ብሪያን ቤሞም 2 ጊዜ መመረጥ ችሏል። በማንቸስተር ዩናይትድ አዲስ ከመጡ ተጫዋቾች ውስጥ የቤንያሚን ሼሽኮንም እንደዚሁ ማንሳት እንችላለን። ረጅም ጊዜ ጉዳት ላይ የለውም ማቲያስ ዴላይትን በአንድ ወቅት የዩናይትድ የወሩ ምርጥ እንደነበረ አይዘነጋም። ምናልባት ብሩኖ ፈርናንዴዝ ለ3ኛ ጊዜ የማንቸስተር ዩናይትድ የወሩ ምርጥ ተባለ ባልነው ዘገባ መሰረት የዩናይትድን ጥቂት መረጃ ብሩኖ ላይ እንቆይ። ማንቸስተር ዩናይትድ ሌጀንድ ነው ኒኪ በት ግን ከዩናይትድ በተቃራኒ ከቆሙ በተለይም በግልጽ በ3 ተጫዋቾች ከሚጠቀሱ የቀድሞ ውስጥ ኒኪ በት አንደኛው ነው። ሮይ ኪን እና ስኮልስ ሌሎች ሆነው ማለት ነው። አንዳንድ ሰዎች እባካችሁ ለብሩኖ መልእክት ንገሩልኝ ይላል። የኒኪ በት ሀሳብ ነው። እባካችሁ ለብሩኖ ንገሩት፣ ሜዳ ላይ ትኩረት ያድርግ፣ ኳስ ላይ ትኩረት ያድርግ፣ እዚህኛ ስለምንሰጠው ሀሳብ አይመልከት፣ ስለ ቀጣይ ዓመት ምርጥ ስለማድረግ ይጨነቅ እያለ ይገኛል። ይሄንን ያለው ኒኪ በት ለቀድሞ የቡድን አጋሬ ሮይኪን ምላሽ ሰጠብኝ በሚል ነው። ይቀጥላል የኒኪ በት ሀሳብ። ለእኔ ከማንቸስተር ዩናይትዱ ብሩኖ ይልቅ ይላል የዩናይትዱ ሌጀንድ ዴክላን ራይስ የእንግሊዝ ፕሪሚየር ሊግ ዓመቱ ምርጥ ተጫዋች መሆን ያለበት። ምክንያቱም ዴክላን ራይስ ከአርሰናል ጋር የሆነው ነገር አሸንፏል። ብሩኖ ፈርናንዴዝ ግን ከዚህ አንጻር ካየነው ያሸነፈው ነገር የለም። እኔ ከዛ አንጻር ብቻ ነው የማየው። ስለዚህ ከአሸናፊነት አንጻር ለዴክላን ራይስ ይገባል እያለ ነው። ይሄ ኒኪ በት ነው። ያው በርካታ ዩናይትድን የነኝን ሰዎች ሀሳብ መስማት አይፈልጉም። ምክንያቱም ይሄንን ሀሳብ ሰዎቹ መናገራቸው ሳይሆን የዩናይትድ ሌጀንድ ሆኖ ይሄን መናገራቸው ያናደዳል። በእርግጥ የቀድሞ የአርሰናል አሰልጣኝ አርሰን ቬንገር የዩናይትድን ደረጃ ሰንጠረዥ ሳናይ የዓመቱ ምርጥ ሽልማትን ለብሩኖ እንስጠው ደግሞ ማለታቸው ይታወቃል። ኮቢ ሜኖ ሊቨርፑል ላይ ያስቆጠራት ግብ የማንቸስተር ዩናይትድ የግንቦት ወር ምርጥ ጎል በመባል መመረጥ ችላለች። ማንቸስተር ዩናይትድ ድል ያደረገባት ግብ ነበረች። 3-2 ድል ያደረገበት ያ ጨዋታ ላይ ማለት ነው። የኮቢ ሜኖ ግብ የወሩ ምርጥ ግብ ተብላ ተመርጣለች። ቤንያሚን ሼሽኮን በተመለከተ ከማንቸስተር ዩናይትድ ጋር የወጣው መረጃ ደግሞ ከሚቀጥለው የውድድር ዓመት ጀምሮ በዩናይትድ ቤንያሚን ሼሽኮ 9 ቁጥር መለያ ሊሰጠው እንደሚችል እየተዘገበ ይገኛል። በማንቸስተር ዩናይትድ ራስመስ ሆይሉንድ ለብሷት እናስታውስ ነበረ። ሆይሉንድ በቋሚ ዝውውር ናፖሊን መቀላቀሉ የሚዘነጋ አይደለም። ማንቸስተር ዩናይትድ 16.7 ሚሊዮን ፓውንድ ለሩበን አሞሪም እና ለአሰልጣኝ ስታፍ አባል ከፍሏል። ይህም ሰዎቹ ስራ ለማግኘታቸውን ተከትሎ ነው። እና ማንቸስተር ዩናይትድ በመጨረሻው ወይም በሚጠናቀቀው የፋይናንስ ሪፖርት ውስጥ እንዲህ አይነት ኪሳራን ይዞ ነው ማንቸስተር ዩናይትድ የፋይናንስ ዓመቱን የሚያጠናቀቀው ለሩበን አሞሪም እና ለአሰልጣኝ ስታፍ አባላቱ የከፈለው ካሳ ማለት ነው። በእርግጥ የእሳቸው የማንቸስተር ዩናይትድ ቆይታ በጣም ጥሩ ነው ከተባለ ባስፈረሙት ተጫዋች ነው ሲባል እንደነበረ የሚዘነጋ አይደለም። ማንቸስተር ዩናይትድ ላለፉት 2 ዓመታት ገቢው በተወሰነ መንገድ እድገት አላሳየም ነበረ። ምክንያቱም የአውሮፓ መድረክ አልነበረውም። በዛ ውስጥ ደግሞ እንደዚህ አይነት ኪሳራዎችም ነበሩት። ማንቸስተር ዩናይትድ በተመለከተ ታዲያ አሁንም ዓለም አቀፍ ብራንድነቱ ቡድኑን በብዙ መንገድ እየታደገው በነበረ ሰዓት የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጣቸው ቡድኑ ዘንድሮ በጣም ጥሩ የቢዝነስ አቅም እንዲጨምር እና የክለቡን የፋይናንስ አቅምም እንዲጨምር አድርጎታል ይላል መረጃው የቢቢሲ ስፖርት ነው። አርሰናል በጋዜጦች እና በቴሌቪዥን ሲታይ የሚሸነፍ በጣም ቀላልና ደካማ ቡድን ይመስላል። 11 ተጫዋቾች ናቸው ብዬ የቆጠርኩበት ጊዜ አለ ብሏል የአትሌቲኮ ማድሪድ አሰልጣኝ ዲየጎ ሲሜኔ። እኔ አርሰናል ወረቀት ላይና ሚዲያ ላይ እንደሚወራው ቀላል ክለብ ነው ብትሉኝ አላምናችሁም። ሜዳ ላይ የሚያደርጉት ነገር እንደዛ አይደለም። በአርሰናል አይቀጡ ቅጣት ከተቀጡት አንደኛው ዲየጎ ሲሜኔ ናቸውና
እኔ አርሰናል ተጫዋች ሜዳ ላይ 11 መሆኑን ሁላ ቆጥሬ ያለው ብለዋል። በጣም ነው የገረሙኝ ብለዋል። ሚዲያ ላይ ግን ስታያቸው ወይም በጋዜጣ ላይ ስታዩት ደካማ ቡድን ይመስላል። አርሰናልን እንዳታምኑ ሚዲያ ላይና ጋዜጣ ላይ እንዳለ አይደለም ይላሉ። የቀድሞ የዌስትሃም ዩናይትድ ተጫዋች ሚሼል አንቶኒዮ ግን አርሰናል ቀጣይ ፕሪሚየር ሊግ አሸናፊ አይሆንም፣ አርሰናል ቀጣይ ዓመት ፕሪሚየር ሊጉን ያሸንፍ 90% እርግጠኛ ሆኜ ቃሌን ያዙልኝ፣ አርሰናል ቀጣይ ውድድር ዓመት 8ኛ ደረጃ ይዞ ያጠናቅቃል እያለ ነው የቀድሞ የዌስትሃም ዩናይትድ ተጫዋች ኤንቢልም በዲየጎ ሲሜኔ በኩል የአትሌቲኮ ማድሪዱ አሰልጣኝ አርሰናልን እንዳታምኑት ሚዲያ ላይ እንደሚወራው ሳይሆን ሜዳ ላይ ከ11 ተጫዋች በላይ ሆነው የሚታዩና እስከ ቁጥር ያደረሰ ቡድን ነው ማለታቸው ይታወቃል። የፒኤስጂ ተጫዋች ኦስማን ዴምቤሌ ተጋጣሚያቸው አርሰናልን በተመለከተ አርሰናል በጣም ምርጥ ቡድን ነው ያለው ኦስማን ዴምቤሌ እዚህ በፍጻሜ መገኘት ይገባዋል ብሏል። በሁሉም ነገር የተዋጣላቸው ናቸው፣ አስገራሚ ተጫዋች ያሏቸው የሚለው ኦስማን ዴምቤሌ አክሎም ዋንጫውን ለማሸነፍ ጽኑ ፍላጎት ያላቸው ምርጥ ተጫዋቾች በአርሰናል ቤትም እኛም ጋሉ ብሏል። ታላቅ ተጫዋቾች መሆን ከፈለግን ይህን ዋንጫ መድገምም አለብን እኛ ብሏል። ሁልጊዜም በሻምፒዮንስ ሊግ ፍጻሜ መገኘት እንፈልጋለን፣ ለክለቡ ታሪካዊ ምሽት እናደርገዋል ለን ብሏል ዴምቤሌ። ስለ ቡድን ዝግጅት የጠቀው ዴምቤሌ ለማሸነፍ ዝግጁ ነን፣ ያ ባይሆንማ ፍጻሜ ባልደረስን፣ ፑሽካሽ አሬና ስቴዲየም ባልተገኘን ብሏል። ዋንጫ የሚያሸንፈው ሜዳ ላይ ነው የምናየው እያሉ ነው ሉዊስ ኤንሪኬ። አሰልጣኝ ሚኬል አርቴታ ከቀናት በፊት ቅዳሜ የአውሮፓ ሻምፒዮን እንሆናለን ብለው ተናግረው ነበረ። አሰልጣኝ ሉዊስ ኤንሪኬ ስለ ሚኬል አርቴታ ንግግር ያላቸውንም ሀሳብ እንዲያካፍሉ ተጠይቀው ነበረ። አስቴቱ ተነሳሽነት ጨምሮላቸው እንደጠይቁ ሉዊስ ኤንሪኬ በሻምፒዮንስ ሊግ ፍጻሜ እንደመጫወት ተነሳሽነት የሚጨምር ነገር የለም፣ የሚኬል አርቴታ በድብቅ ተቀርጾ የወጣው ቪዲዮ እኛን አያነቃቃንም፣ ቀድመንም ተነቃቅተን ነበር ብለዋል። ጨምሮም ማን ምርጥ እንደሆነና ማን ዋንጫው እንደሚያሸንፍ ሜዳ ላይ እናያለን ብለዋል። ሁለት የተለየ አጮት ያላቸው ሁለት ቡድኖች ይጫወታሉ። እኛ ጥሩ የምንከላከል ቡድን ነን፣ እነሱም ብዙ ጎል ያስቆጥራሉ ያሉት ኤንሪኬ ሰዎች ብዙ ጊዜ አርሰናል ይከላከላል ይላሉ፣ ግን ምርጥ ቡድን ነው ያስቆጥራል ብለዋል። ሚኬል አርቴታን ግን አናግረዋለሁ አሉ። በቀልድ መልክ ነው። ምን ብለው ሲባሉ ዋንጫውን ለእኛ ይተዉ፣ ምክንያቱም አርቴታ ብዙ ጊዜ እያሰለጠነ ስለሚቆይ ይሄን ዋንጫ ብዙ ጊዜ መብላት እድላለሁ፣ አሁን ለእኛ በቅርቡ ጡረታ ለምንወጣው ይልቀቅልኝ ይለዋለሁ ብለው በቀልድ መልክ አልፈውታል። የአሁኑን ፒኤስጂ ማሸነፍ ከቻለ ማሸነፍ የሚችለው ይህ አርሰናል ብቻ ነው የሚለን ፓትሪክ ቬራ ነው። ፈረንሳይ ቀድሞ ተጫዋች ፓትሪክ ቬራ ከአርሰናል ውጭ ፒኤስጂን ማሸነፍ የሚችል ክለብ አሁን ላይ የለም ብሏል። ይህን ፒኤስጂ ወድጄዋለሁ ያለው ፓትሪክ ቬራ ባለፈው ዓመት የአውሮፓ ምርጡ ክለብ ነው፣ ሁሉም ነገር አላቸው ይላል። አክሎም ይሄንን ፒኤስጂ ማሸነፍ የሚችለው ብቸኛ ክለብ ግን እኔ ቀድሞ የተጫወትኩበት ኢንቪንሲብልን ዋንጫ ከፍ ያደረግኩበት አርሰናል የአሁኑን ፓሪስ ሰን ዠርሜን ቀጥ ማድረግ ይችላል እያለ ይገኛል። እናም ክለቤን አምነዋለሁ ብሏል። ከዚህ ጋር በተያዘ ምናልባት አንዳንድ ቁጥራዊ መረጃዎችን በማውጣት ከሚታወቁት ኦፕታ ቅድመ ግምቱን ለአርሰናል ሲሰጥ፣ ፕሎይ ማርኬት ስፖርት ግን ፒኤስጂ 57% የማሸነፍ ንጻሬን አስቀምጦለታል። እነ ተጫዋቾች የቀድሞ ተጫዋቾች አርሰናል ሌጀንድ የነበሩ ለአርሰናል፣ የፓሪስ ሰን ዠርሜን ሌጀንድ የነበሩ ግን ለፓሪስ ሰን ዠርሜን ቅድመ ግምት እየሰጡ እንደሆነ ይታወቃል። የፒኤስጂ አሰልጣኝ ሉዊስ ኤንሪኬ ሻምፒዮንስ ሊግ ፍጻሜ በፊት ደግሞ እንደ ክለብ በሰጡት ጋዜጣዊ መግለጫ አዲስ አይደለም፣ ለፍጻሜ እንዴት መዘጋጀት እንዳለብን እናውቃለን፣ አምና ተዘጋጅተን ወስደነዋል ብለዋል። ያክለውም ሁሉም ደጋፊ ከጎናችን ነው ያሉት እሳቸው በምርጥ ብቃታችን ላይ ሆነን እንጫወታለን ብለዋል። ጨዋታውን በመዝናናት እንጫወታለን፣ ያለ ፍርሃት እንጫወታለን፣ ምንም የሚያስፈራን የሚያሰጋን ነገር የለም ሲሉ ተደምጠዋል። ከዛ ውጪ የቡድኑ አምበል ማርኪኒዮስም ሀሳቡን አጋርቷል። የፒኤስጂ ተጫዋች ማርኪኒዮስ የአርሰናል ጥንካሬዎች ላይ በደንብ ተዘጋጅተናል ብሏል። ስለ ቆመ ኳስ የተጠየቀው ማርኪኒዮስ በዚያ ጨዋታ ላይ በደንብ ሰልጠነናል፣ ከዚህ በፊትም አርሰናልን እናውቀዋለን ብሏል። በዚህ መንገድ አክሎም በጨዋታው ምን እንደሚፈጠር አናውቅም፣ ስለዚህ በሁሉም መልኩ እንዘጋጃለን ሲል ተደምጧል። የአርሰናል የቆመ ኳስ ግን በደንብ እናውቀዋለን እና ለዛ በደንብ ራሳችንን አዘጋጅተናል ሲል ተደምጧል። ምናልባት ጨዋታው ዙሪያ ተጨማሪ መረጃዎችን ለመካፈል ያክል ቴሪ ዳንኤል ሄንሪ በፍጻሜ ጨዋታ ላይ የቀድሞ ፈረንሳይ ብሔራዊ ቡድንና የቀድሞ የአርሰናል ተጫዋች እንግዲህ አጣብቂኝ ውስጥ ሆኖ የሚያው ጨዋታ ሊሆን ይችላል። ምናልባት ለአርሰናል ሊያደላ ከሆነ የሀገሩ ክለብና የተጫወተበት ያደገበት ሌጀንድ የሆነበት ክለብ ነው የሚጫወተው። ዋንጫውን ይዞ ወደ ስቴዲየም ይገባል ተብሎ የሚጠበቀው እሱ ነው። አርሰናሎች አጋር ድርጅታቸውም የኤሚሬትሱ አየር መንገድ እንደሆነ ይታወቃል። እናም በነገራችን ላይ ወደ ቡዳፔስት ያቀኑት በዚሁ የአየር መንገድ ሲሆን አርሰናል የ2025/26 የውድድር ዓመት የፕሪሚየር ሊግ ሻምፒዮን የሆነበትን
አርማ ተሞላቸው ነው በሰማይ ላይ ሲበር የነበረው አውሮፕላኑ። ከዛ ውጭ አርሰናል ደጋፊዎች በተደጋጋሚ እያነሱልን ያሉት ጥያቄ ዩሊያን ቲምበርን ነው። እውነት ለመናገር ውድ ቤተሰቦቻችን የአርሰናል ታማኝ የሚባሉ የዜና ምንጮች ልምምዱን ማድረጉን ተከትሎ በጨዋታው ላይ እናየዋለን እያሉ ነው። ሚኬል አርቴታ እስካሁን ትንፍሽ ያሉት ነገር የለም። እሳቸውም የተለየ መረጃ ይሰጣሉ ተብሎ አይጠበቅም እና ሞር ጨዋታው ሊደርስ አካባቢ በምንሰራው ዘገባ ላይ ጉዳዩን የምናካትተው ይሆናል። ቃል ስፖርት ዩቲዩብ ቻናልን ግን ላይክ ማድረግ እንዳትረሱ። ከ7000 እስከ 8000 በላይ ሰው ያየዋል። ቢያንስ ግማሾቻችሁ ላይክ ያደርጉት። እዚህ ጋር እናብቃ። መልካም ምሽት።